በሆሊውድ የፊልም ኢንዱስትሪ ውስጥ የአክሽን ፊልሞች ሲነሱ ፋስት ኤንድ ፊሪየስ የተሰኘው ፊልም ከቀዳሚዎቹ ተርታ ይቀመጣል። ይህንን ፊልም ተወዳጅ እንዲሆንና በእያንዳንዱ የፊልሙ ክፍሎች ውስጥ ያሉትን የታሪክ ፍሰቶች በማሳመሩ ረገድ አንድ ቁልፍ ኮከብ አለ። ታዲያ ይህ ኮከብ የፈነጠቀው የጥበብ ጨረር ለፋስት ኤንድ ፊሪየስ ፊልም ብቻ አልነበረም። እንደ ዘ ስከልስ፣ ጆይራይድ፣ ፕላኒንግ ስኬርድ እና ቴከርስን ጨምሮ ከ30 በላይ ፊልሞች የኮከብ ያደመቃቸው ስራዎች ናቸው። ምንም እንኳን በምድር ላይ የቆየባቸው ጊዜያቶች ያን ያክል ረጅም ባይባሉም በህይወት ያለ የሰራቸው የጥበብ ስራዎች ግን ብዙ ሰዎች ረጅም እድሜን ታድለው ሊሰሯቸው ከሚችሉት በላይ ታላቅነት አላቸው። ታዲያ የፊልም ዓለም ዝነኛ ፖል ወከር ነው። እኛም በዛሬው ዝግጅታችን ስለዚህ ድንቅ የጥበብ ሰው ከተወለደበት ጊዜ አንስተን እስከ ህይወቱ ህልፈት ድረስ ያለውን የህይወት ጉዞ እናስቃኛችኋለን። አብራችሁን ቆዩ። ታዋቂው የሆሊውድ ኮከብ ፖል ወከር ትወናን እንደ ዋና የህይወት ግቡ አድርጎት አያውቅም ነበር። ለሱ የህይወት ትርጉም ማለት የውቅያኖስ ውስጥ እይታ፣ ወንዳ ወንድ የሚያሰኙ ስሜቶች እና የመኪና ሞተር ድምጽ ነበር። በሚሊዮኖች የሚቆጠሩ አድናቂዎችን የሳበው በዚያ ማራኪ ፈገግታውና በፋስት ኤንድ ፊሪየስ ፊልሞች ላይ ባሳየው ድንቅ ብቃት ቢሆንም የልጅነት ህልሙ ግን ለትወና ከካሜራ ፊት መቆም ሳይሆን በባህር ጥናትና ምርምር ዓለም ውስጥ መግባት ነበር። በሚያሳዝን ሁኔታ ለፍጥነትና ለከፍተኛ ቴክኖሎጂ መኪናዎች የነበረው ጥልቅ ፍቅር በመጨረሻ ለህልፈቱ ምክንያት ሆኗል። ዛሬ በዚህ የህይወቱን ታሪክ በሚዳስሰው ዝግጅታችን ውስጥ ፖል ወከር የልጅነት ህልሙን እንዲተው ያደረገው ምን እንደሆነ፣ ከታዋቂው የንግድ ሰው ቅሌቶች ጋር እንዴት እንደተገናኘና ከዝነኝነቱ በስተጀርባ ስለነበረው እውነተኛ ማንነቱ እንመለከታለን። ፖል ዊሊያም ወከር መስከረም 12 ቀን 1973 በደቡብ ካሊፎርኒያ ግሌንደል ተወለደ። አባቱ ፖል ወከር በኮንስትራክሽን ዘርፍ የሚሰራና ቀደም ሲል ፕሮፌሽናል ቦክሰኛ የነበረ ሰው ነው። እናቱ ቼሪል ክራፕትሪ ደግሞ በወጣትነቷ ሞዴል ነበረች። ፖል ከ5 ልጆች መካከል የበኩር ልጅ ሲሆን ካሌብና ኮዲ የተባሉ 2 ወንድሞች እንዲሁም አሽሊና ኤሜ የተባሉ 2 እህቶች ነበሩት። ቤተሰቡ ሙሉ በሙሉ የሞርሞን እምነት ተከታይ ነበር። እናቱ ቼሪል በራሷ ያላሳካችውን የሞዴሊንግ ህልም በልጇ በኩል ለማሳካት ትጥር ነበር። በዚህም ምክንያት ፖል ገና ከልጅነቱ ጀምሮ በማስታወቂያና በሞዴሊንግ ስራዎች ውስጥ እንዲገባ ተደረገ። ገና የ1 ዓመት ከ6 ወር ህፃን እያለ በፓምፐርስ ማስታወቂያ ላይ ታየ። በመቀጠልም The Young and the Restless እና Highway to Heaven በተሰኙ ተከታታይ ድራማዎች ላይ ተሳትፏል። የመጀመሪያው የሲኒማ ስራው ደግሞ በ1986 ዓ.ም ሞንስተር ኢን ዘ ክሎሴት በተሰኘው ኮሜዲ ስራ ነበር። ምንም እንኳን ወላጆቹ ወደ ትወና ቢገፉትም ትንሹ ፖል በዚህ ደስተኛ አልነበረም። እሱ መሆን የሚፈልገው የባህር ውስጥ ተመራማሪ ነበር። የዣክ ኩስቶ የቴሌቪዥን ፕሮግራሞችን እያየ የውቅያኖስ ዓለም ይማርከው ነበር። በቤት ውስጥ የአሳ ገንዳዎችን ይሰራ ነበር። የባህር ውስጥ እንስሳትንም መንከባከብ ይወዳል። በልጅነቱ ጁኒየር ሬንጀር በሚባለው ፕሮግራም ውስጥ በመሳተፍ የባህር ኮከቦችንና ሌሎች እንስሳትን በማጥናት ይዝናና ነበር። ይሁን እንጂ ወንድሞቹ ለነዚህ ለባህር እንስሳት ባለው ጥልቅ ፍላጎት ያሾፉበት ነበር። ይህ ጫና ፖል የማይወደውን የትወና ስራ እንዲቀጥል አደረገው። ሆኖም ሌላኛው የቤተሰቡ ፍላጎት አደን፣ አሳ ማጥመድና መኪኖች ለወደፊት ህይወቱ ትልቅ መሰረት ጥለዋል። ከ1991 የሁለተኛ ደረጃ ትምህርቱ በኋላ በበርካታ ኮሌጆች የባህር ውስጥ ባዮሎጂን አጥንቷል። ሆኖም በ90ዎቹ መጀመሪያ ላይ በተለያዩ ታዋቂ የቴሌቪዥን ተከታታይ ድራማዎች ትናንሽ ሚናዎችን ማግኘት ጀመረ። በ1998 ሚት ዘ ዴድለስ በተሰኘው ፊልም ላይ ዋና ገጸ ባህሪ ሆኖ ቀረበ። ምንም እንኳን ፊልሙ በገቢ ረገድ ባይሳካም የፖልን ፊት በፖስተሮች ላይ እንዲወጣ በማድረግ ትልቅ እውቅና ሰጥቶታል።
በዛው ዓመት ፕሌዛንት ቫይል በተሰኘው ፊልም ከቶቢ ማጓየር እና ሪስ ዊዘርስፑን ጋር የመስራት እድል አገኘ። ፖል በትወና የሚያገኘውን ገቢ ለትምህርቱ ክፍያ ይጠቀመው ነበር። በ1999 ቨርሳታይል ብሉስ የተሰኘው ፊልም ፖልን የሆሊውድ ወርቃማው ልጅ አስባለው። በዚሁ ዓመት ሺዝ ኦል ዳት በተሰኘው ፊልም ላይ ለመጀመሪያ ጊዜ አሉታዊ ገጸ ባህሪን በመጫወት ብቃቱን አሳይቷል። ፖል ዎከር በግል ሕይወቱ ንቁ ነበር። በ1998 ከሬቤካ ማክብሬን ጋር ሜዶው የተባለች ሴት ልጅ ወልዷል። ፖል ራሱን ለጋብቻ ዝግጁ ሆኖ ስላላገኘው ግንኙነቱን ሊቀጥል አልቻለም። ሜዶው እስከ 13 ዓመቷ ድረስ ከእናቷ ጋር በሃዋይ ኖራለች። በኋላ ግን ወደ አባቷ ተመልሳ ልትመጣ ችላለች። ፖል ከበርካታ ታዋቂ ሴቶች ጋርም ስሙ ይነሳ ነበር። ከነዚህም መካከል ዴኒዝ ሪቻርድስ፣ ክሪስቲና ሚላን እና ጄኒ ኪንግ ይገኙበታል። ረጅሙ ግንኙነቱ ግን ከጃስሚን ፒልቻርድ ጎስሊን ጋር ለ5 ዓመታት የቆየው ነበር። የፖል ዎከር ሕይወት የተቀየረው በ2001 ዳይሬክተር ሮቢ ኮሄን ዘ ፋስት ኤንድ ፊውሪየስ በተሰኘው ፊልም ላይ ብሪያን ኦኮነር የተባለውን ገጸ ባህሪ ሲሰጠው ነው። ፖል ለመኪና ያለው ፍቅርና በተፈጥሮ የማሽከርከር ችሎታው ለዚህ ሚና ተመራጭ አድርጎታል። ከቪን ዲዝል ጋር የነበራቸው ጥምረት በፊልሙ ላይ ብቻ ሳይሆን በገሃዱ ዓለምም ወደ ትልቅ ወዳጅነት ተቀይሯል። ቪን ዲዝል ለፖል ክብር ሲል ልጁን ፖሊን ብሎ የሰየማት ሲሆን ፖልም የቪን ዲዝል ልጅ የክርስትና አባት ነበር። ፊልሙ ዓለም አቀፍ ክስተት ሆነ። ፖል በፊልሙ ውስጥ አብዛኞቹን አደገኛ ትዕይንቶች ራሱ ይሰራ ነበር። ለፊልሙ ዝግጅትም ሲል በላስ ቬጋስ ስልጠና ወስዷል። ፊልሙ ያገኘው ታላቅ ስኬትም ፖልም በዓለም አቀፍ ደረጃ ታዋቂ እንዲሆን አድርጎታል። ታዲያ ፊልሙ ያገኘው ስኬት ፖልን ከትወና ጋር ያስታረቀው ትልቁ አጋጣሚ ነበር። ከፋስት ኤንድ ፊውሪየስ ውጪ ፖል በርካታ ፊልሞች ላይ ተሳትፏል። ጆይራይድ 2001 ዓ.ም፣ ታይምላይን 2003 እና ኢንቱ ዘ ብሉ 2005 ከነዚህ መካከል ናቸው። ኢንቱ ዘ ብሉ በሚቀረጽበት ወቅት በፊንላንዳዊው የቢዝነስ ሰው ፒተር ኒውጋርድ ቪላ ውስጥ በተደረጉ ፓርቲዎች ላይ ተገኝቶ ነበር። ይህም በኋላ ላይ አነጋጋሪ እንዲሆን አድርጎታል። ፖል ዎከር ትልቅ ደግ ልብ ነበረው። በ2010 ሪች አውት ወርልድ ዋይድ የተሰኘ የበጎ አድራጎት ድርጅት አቋቁሟል። ወደ ቺሊ በመሄድ ለመድኃኒትና ንጹህ እጥረት ለተጋለጡ ሰዎች ድጋፍ አድርጓል። አንድ ጊዜ በአንድ ጌጣጌጥ መሸጫ ሱቅ ውስጥ የሰርግ ቀለበት መግዛት ያልቻለ ወታደር አይቶ የቀለበቱን ሂሳብ በምስጢር መክፈሉ ብዙዎችን አስገርሟል። ፖል በሕይወቱ መጨረሻ ዓመታት አካባቢ ትኩረቱን ወደ ልጁ ሜዶ አድርጎ ነበር። እስከ 40 ዓመቱ ድረስ በትጋት ሰርቶ ከዚያም በኋላ ሕይወቱን ለማደስ አስቦ ነበር። ህዳር 30 ቀን 2013 ፖል ዎከር በ40 ዓመቱ በካሊፎርኒያ ቫሌንሺያ ውስጥ በደረሰ የመኪና አደጋ ሕይወቱ አለፈ። አደጋው የደረሰው ጓደኛው ሮጀር ሮዳስ በሚያሽከረክረው ፖርሽ መኪና ለበጎ አድራጎት ድርጅቱ ገንዘብ ለማሰባሰብ በሚጓዝበት ወቅት ነበር። የፖል ሞት ለመላው ዓለም ትልቅ ድንጋጤ ነበር። በወቅቱ ፊውሪየስ 7 በመቀረጽ ላይ የነበረ ሲሆን ፊልሙን የሚያሰናዳው ስቱዲዮ የፖልን ወንድሞችና የኮምፒውተር ግራፊክስን በመጠቀም ፊልሙን አጠናቋል። ዛሬም ድረስ ፖል ዎከር በደጋፊዎቹ ዘንድ የተዋናይነት ጥግና የደግነት ምሳሌ ሆኖ ይነሳል። ልጁ ሜዶ የአባቷን ፋውንዴሽን በማስቀጠል የፖልን ፈለግ በመከተል ትገኛለች። ፖል ዎከር በሆሊውድ ሰማይ ስር እንደደመቀ ኮከብ ለአጭር ጊዜ በስፋት ታይቶ ያለፈ ሰው ነው። ሕይወቱ ልክ እንደተወነባቸው ፊልሞች ፈጣን፣ አስደሳች እንዲሁም በጀብደኝነት ስሜት የተሞላ ቢሆንም ከካሜራ ጀርባ ያለው እውነተኛ ማንነቱ ግን ከዝናና ከሀብት በላይ ለሆኑ ሰብአዊ እሴቶች የተገዛ ነበር። ፖል ዎከር በሆሊውድ ውስጥ የነበረው ጉዞ በአጋጣሚ የመጣ ስኬት ተብሎ ሊገለጽ ይችላል። ገና በጨቅላነቱ በማስታወቂያ ስራ የጀመረው ፖል ትወናን እንደ ዋና ሕይወቱ ግብ አድርጎት አያውቅም ነበር።
ሆኖም ግን ተፈጥሮ የቸረችው ማራኪ መልክና ቅንነት የተሞላበት አቀራረቡ ለታላቅ ዝና አብቅቶታል። በተለይም ፋስት ኤንድ ፊሪየስ በተሰኘው ፊልም ላይ የተጫወተው የብሪያን ኦኮነር ገጸ ባህሪ ለዘመናዊ ሲኒማ አዲስ ትርጉም ሰጥቶታል። ፖል በፊልም ውስጥ ብቻ ሳይሆን በእውነተኛ ሕይወቱም ለመኪና የነበረው ፍቅር ተመልካቾች ከገጸ ባህሪው ጋር ጥልቅ ግንኙነት እንዲፈጥሩ አድርጓል። እሱ በስክሪን ላይ የሚታይ ተዋናይ ብቻ ሳይሆን የመኪና አፍቃሪዎችን ማህበረሰብ የወከለ እውነተኛ አምባሳደር ነበር። ዛሬም ድረስ ብሪያን ኦኮነር ሲባል የሚታወሰው የፖል ዎከር ፈገግታና ለመኪና ያለው ልዩ ጥበብ ነው። ፖል ዎከር ትልቁ ስኬት በቦክስ ኦፊስ የተመዘገበው ገቢ ሳይሆን በሰዎች ልብ ውስጥ የገነባው ፍቅር ነው። ፖል ዝነኝነቱ ለራሱ ምቾት ብቻ ሳይሆን ለተቸገሩ ወገኖች ድምጽ ለመሆን ተጠቅሞበታል። ሪች አውት ወርልድዋይድ ወይንም በመጻሩ ROWW የተሰኘውን ግብረሰናይ ድርጅት ሲያቋቁም ዋና ዓላማው የተፈጥሮ አደጋ ሲከሰት የመጀመሪያዎቹን ረዳቶች ወደ ስፍራው ማድረስ ነበር። በሄይቲ መሬት መንቀጥቀጥና በቺሊ ሱናሚ ወቅት ፖል ራሱ በቦታው ተገኝቶ የፈጸመው ተግባር እሱ የስክሪን ጀግና ብቻ ሳይሆን የእውነተኛ ሕይወት ጀግና መሆኑን አረጋግጧል። በጌጣጌጥ መሸጫ ሱቅ ውስጥ ለወታደር የፈጸመው የልግስና ተግባር ፖል ለሰው ልጆች ያለውን ጥልቅ ክብርና ፍቅር የሚያሳይ ሕያው ምስክር ነው። ለሱ ደግነት ማለት ድንበር የማይበገረውና ከማንኛውም የፖለቲካም ሆነ የጥቅም ስሌት የጸዳ ነበር። ፖል ዎከር ህዳር 30 ቀን 2013 ዓለምን ቢሰናበትም እሱ የፈጸማቸው የግብረ ሰናይ ተግባራት ዛሬም ድረስ ሕያው ናቸው። ልጁ ሜዶው ዎከር አባቷ ይወደው የነበረውን የባህር ውስጥ ሕይወትና የበጎ አድራጎት ሥራ በፖል ዎከር ፋውንዴሽን በኩል እያስቀጠለች ትገኛለች። ይህ ፋውንዴሽን ለባህር ሳይንስ ተማሪዎች የሚሰጠው የትምህርት ዕድል ፖል በልጅነቱ የነበረውን የባህር ውስጥ ተመራማሪ የመሆን ህልም በሌሎች ልጆች ውስጥ እንዲያብብ እያደረገ ነው። በተጨማሪም በፋስት ኤንድ ፊሪየስ ቤተሰቦች መካከል ያለው ጥልቅ ወዳጅነት ፖል ምን ያህል ሰዎችን የማስተሳሰር ጥበብ እንደነበረው ያሳያል። ቪን ዲስል ዛሬም ድረስ ፖልን እንደ ወንድሙ በማሰብ የሚያደርገው ንግግር በሆሊውድ ውስጥ ከሥራ በላይ የሆነ የእውነተኛ ወዳጅነት ሊኖር እንደሚችል ትልቅ ትምህርት ሰጥቷል። አንድ ጊዜ ብቻ ነው የምትኖረው፣ ስለዚህ ሕይወትን በትርጉም ኑራት የሚለው የፖል ዎከር ፍልስፍና ለሁላችንም ትልቅ መልእክት ያስተላልፋል። ፖል ዎከር በአጭር የሕይወት ዘመኑ ብዙ ሰርቷል፣ ብዙ አፍቅሯል፣ በብዙዎች ዘንድም ተወዷል። እርሱ በከፍተኛ ፍጥነት የበረረ ኮከብ ቢሆንም የጣለው ብርሃን ግን ለዘመናት የማይጠፋ ነው። ፖል ዎከርን ስናስበው የምናየው መኪና ወይም የፊልም ስኬት ብቻ አይደለም። የምናየው የዋህ ልብን፣ ማራኪ ፈገግታንና ለሰው ልጆች የሚራራ ስብዕና ነው። ፖል ዎከር ዛሬም በእያንዳንዱ ፍጥነት፣ በእያንዳንዱ የባህር ማዕበልና በእያንዳንዱ የበጎ አድራጎት ተግባር ውስጥ ስሙ ይኖራል። ውድ የቡና ቲቪ የዩቲዩብ ቻናላችን ተከታታዮች የታዋቂውን የሆሊውድ ፊልም አክተር ፖል ዎከርን ታሪክ እንዴት አያችሁት? የፊልም ዓለምን ከመውደድ ይልቅ ለባህር ሕይወት፣ ለመኪኖችና ለባዮሎጂ ዝንባሌ የነበረው ሰው በቤተሰብ ጫናና በአንድ አጋጣሚ ወደ ጥበቡ ዓለም የገባበትን ታሪክ እንዴት ታዩታላችሁ? ወደ ጥበቡ ዓለምም ገብቶ ስኬቶችን በማስመዝገብ በዝናና በሀብት የታጀበ ስሙን ለመጥፎ ተግባራት ከመጠቀም ይልቅ ለተለያዩ የግብረ ሰናይ ተግባራት የተጠቀመበት ሂደት ምን ትምህርት ሰጣችሁ? ሕይወቱ ካለፈ በኋላስ ልጁ የእሱን ፈለግ ተከትላ በተለያዩ የግብረ ሰናይ ተግባራት ውስጥ የመሳተፏን ነገር እንዴት ታዩታላችሁ? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክና ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ጊዜ ተመኘን።